ቅዱስ አብርሽ ቀብራራው የሄርሜላ ሸጋ የመኪና አደጋ ደረሰበት አሉና ሁላችንም ተደናግጠን ስንገባ ያየነው ነገር ፍጹም የመኪና አደጋ ያልሆነ ነገር እንደሆነ የተረዳሁት ማለት ነው። እኔ እንደሁላችሁም ማለት ነው እንትኑን አይቼ በጣም ተደናግጬ ነበር የገባሁት ግን ያው የተፈጠረውን ነገር ስናይ የጠበቅነው አይነት ነገር እንዳልሆነ ለማረጋገጥ ችያለሁ ማለት ነው። ግን ያው ብዙዎቻችሁ ማለት ነው የምር አብርሽ ላይ መኪና አደጋ ደርሶበት ቢሆን እንዲህ ነው እንዲህ የምትሉት ኮመንቱን በሙሉ ለማየት ሞክሬ ነበርና የብዙዎቻችሁ ኮመንት የሆነ በዚህ ነገር ደስተኛ የሆናችሁ አይነት ነገር ነው የምትመስሉት። የምሬን ነው። የሩታ አምባ ነው የሩታ አምላክ እሰይ ምናምን የሚሉ በጣም ብዙ ኮመንቶችን አይቻለሁኝና እኔ አብርሃም ይሄንን ነገር ያደረገበት ምክንያት በጣም ትኩረቶች ወደሱ የተሳቡና እያደረገ ያለው ነገር ትክክል እንዳልሆነ ህዝቡም ተመልካቹም ጓደኞቹም ጭምር ስለሚያውቁ ትኩረትን ለመቀነስና እንደዚህ አይነት ነገሮችን እንትን ለማለት የፈጠረው ነገር እንጂ የምር ሪል የመኪና አደጋ የተፈጠረ አይመስለኝም። ምክንያቱም ወደ መጨረሻ ላይ ሁላችሁም አይታችሁ ከሆነ የካሜራ እንቅስቃሴ ነበረው። ከመኪናው ወርዶ ለመሄድ ሲሞክር ምንም አይነት ግጭት ሆነ ሌላ ነገር አልነበረም። አይዶ ነው እኔ የተረዳሁት ካየሁት ነገር መረዳት የቻልኩት ነገር ቢኖር ይሄንን ነው ለማለት ያክል ነው ማለት ነው። እንግዲህ ያው ብዙዎቻችሁ ግን አብርሃም ላይ በጣም እንደተናደዳችሁና እንትን እንዳላችሁ በደንብ የሚያሳይ ነገር ነው ኮመንት ላይ ለማየት የቻልኩት። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ አብርሃም በሄርሜላ እንትን ላይ ከመሸ የተለቀቀ ቪዲዮ ነበረ። ቀንም ቲክቶክ ላይ የተለቀቀ በሄርሜላ ቲክቶክ ላይ የተለቀቀ ቪዲዮ ነበረ። እንግዲህ ያው ሰሞኑን ሽርብትን እያሉ ነው አይደለ ከሄርሜላ ጋር። ከዛ ውጪ ደግሞ ቀን የሆነ ቪዲዮ ሰርቼ የተሰማችሁን ነገር ኮመንት ሴክሽን ላይ አስቀምጡ ብያችሁ ነበረ። አብርሃምና ሩታ የምር ተጣልተዋል አልተጣሉም በሚለው ዙሪያ የራሴን ሐሳብ ሰጥቻችሁ እናንተም የተሰማችሁን ነገር ኮመንት ሴክሽን ላይ እንድትጽፉ ጠይቂያችሁ ነበር። ብዙዎቻችሁ የሚሰማችሁን ነገርና እናንተ የገመታችሁትን ነገር ኮመንት ሴክሽን ላይ አስቀምጣችኋል። ያው እኔም ቅድም ቀን ላይ በሰሩት ቪዲዮ ይሄ የኔ ሐሳብ ነው የእናንተን ሐሳብ ኮመንት ላይ አስቀምጡ ብዬ ነበር። ያው እኔ ጥያቄ የፈጠረብኝ በዚህ ልክ ተጣልተው ይሄ ሁሉ ግርግር የተፈጠረ እንዴት የልጃቸውን ጾታ ለማወቅ አንድ ላይ ተገናኙ? እነዚህ ሰዎች አልተጣሉም፣ የሆነ ከጀርባ የሆነ አላማ አለ ብዬ የራሴን ግምት አስቀምጬላችሁ ነበር። ያው ብዙዎቻችሁ እንደሰማችሁት ማለት ነው። ያው የኔ ግምት ሩታ ከዚህ በኋላ ቪዲዮ የመስራት እንትኑ ስለሌላት አብርሃም ልክ ከሩታ ጋር እንደሚሰራው አይነት ቪዲዮ ከዚህ በኋላ መልቀቅ ስለማይችል ያለው ከሄርሜላ ጋር በእንደዚህ አይነት ቪዲዮዎች ይመጣል ብዬ ነው የማስበው። እኔ አሁንም አቋሜን አልቀየርኩም። ዛሬም የመጡበት ነገር ተመሳሳይ ይመስለኛል ማለት ነው። እና ይሄ ነው የኔ ግምት። ያው ብዙዎቻችሁ አልተጣሉ ምናምን እያላችሁ ያው የኔን ሐሳብ አክሰፕት ስታደርጉ ወይም ስትቀበሉ ነበረ። ከዛ ውጭም ደግሞ ኖ ያላችሁ ሰዎችም አላችሁ ማለት ነው። እንግዲህ ያው እኔ ከማየው ነገር አንጻር ነው ነገሮችን ልናገር እየሞከርኩ ያሉት ማለት ነው። ከዛ ውጭ ግን የሚለቀቁት ቪዲዮዎች ቅድም ቀንም እንትን ላይ የተለቀቀው ቪዲዮ አሁንም ከመሸ በዩቲዩብ ቻናላቸው ላይ የተለቀቀው ቪዲዮ ስታዩ ደግሞ ይሄ አሁን እኛ እያለን ያለነውን ነገር ፈጽሞ ፉርሽ የሚያደርጉ ነገሮችን ነው። ምክንያቱም አንድ ትዳር ያለው ሰው የፈለገ ቢሆን ሩታ ማለት ነው ለእንደዚህ ለዩቲዩብ ስራ ብላ እንደዚህ እንዲሆን ትፈቅድለታለች ብዬ አላስብም። ቀንም ያንን ሐሳብ ካነሳሁኝ በኋላ ማለት ነው የራሴን እንትን አስቀምጬ ነበረ። ምናልባትም ያው እነዚህ ልጆች የፈለገ ቢጣሉ የፈለገ አብረው በሆንም ባይፈልጉ የሚያስተሳስራቸው ነገር አለ። ልጅ አለ በመካከላቸው። በልጇ ውስጥ አብርሽን ትመለከታለች፣ እሱም በልጁ ውስጥ ሩታን ይመለከታል። እነዚህ ልጆች አንድ ላይ የልጃቸውን ጾታ ለማወቅ መምጣታቸው ከመለየታቸው ጋር ሊያገናኘው አይችልም ብዬ እንትን ብዬ ነበረ። ያው ግምት ነው በነገራችን ላይ ማለት ነው። የምርም ተጣልተው ሊሆን ይችላል ብዬ ሙሉ ለሙሉ እርግጠኛ ሆኜ አልነበረም የነገርኳችሁና ያው እናንተም የተሰማችሁን ነገር ምናምን አስፈራችኋል። እንግዲህ ከመሸ ከሄርሜላ ጋር የመኪና አደጋ ደረሰብን ብሎ ሲመጡ የምር በጣም ነበር የደነገጥኩት። እንዴ ይሄ ልጅ ብዙ ርቀት ሳይሄድ ፈጣሪ እየቀጣ ይሁን እንዴ ምናምን ብዬ ተሯሮጬ ስገባ ያው ያየነው ነገር ብዙዎቻችሁ ያያችሁት ነው። ቪዲዮን አብዛኞቻችሁ አይታችኋል ብዬ ነው የማስበው። ግን ከቪዲዮ በላይ ማለት ነው ትኩረቴን የሳበው በአብርሽ ምን ያክል ተመልካቾችህ እንዳዘኑበት ነው። የምሬን ነው። አብርሽ የመኪና አደጋ ደርሶበታል ተብሎ
እሰይ የሩታ አምላክ የሩታ አምባ ነው እንደዚህ የሚያደርግህ ምናምን። እውነት ነው እያደረክ ካለው ነገር አንጻር ይሄ ነገር ሪል ተፈጽሞ ወይም ሪል ሆኖ ከሆነ የሩታ አምባ አይለቅም። የዘራሃትን ነገር መለሰህ ታጭዳለህ። ቅድምም ለሄርሜላ ብዬ ነበረ። ዛሬ አንቺ ያደረግሽው ነገር ነገ ዞሮ ዞሮ ማለት ነው ብዙ ጊዜ መጥፎ ስራዎችን እንሰራና ዛሬ ላይ የዛን ዋጋ ስለማናገኝ ከዛ ነገር ያመለጥን ይመስለናል እና ዘገየም ቀረበም ለሰራናት ስራ ተጠያቂ መሆናችን የማይቀር ነገር ነው። በቃ እያንዳንዳችን መጥፎ ነገር ከሰራን የዛን የመጥፎ ነገር ዋጋችንን ወደድንም ጠላንም እናገኛለን። ብዙ ጊዜ ያው እኛ በምናስብበት አይነት ወይም እኛ ባሰብነው መንገድ ስለማይመጣ ለዛ ነገር ቅጣታችንን ያገኘን አይመስለንም እንጂ እንደዚህ አይነት ነገሮች ዞሮ ዞሮ ወደድንም ጠላንም መጥፎ ነገር ያደረግናቸው ነገሮች ተመልሰው መምጣታቸው አይቀርም። አሁንም ቢሆን እኔ ቅድም ተናግሬያለሁ። ሄርሜላ ዛሬ አንቺ ላይ ያደረግሽው ነገር እቺ ሴት ልጅ በአንቺ ምክንያት እንደዚህ እየሆነች፣ በአንቺ ምክንያት እንደዚህ እያነባች፣ በአንቺ ምክንያት ትዳሯ እንደዚህ ሆኖ ምንም አይመስልሽም። በነገራችን ላይ እያንዳንዷ የምታደርገውን ነገር በጣም የታዘብኩት ማለት ነው የምታደርጋቸው ነገር ሁሉ በጣም ትክክል መስሎና ትክክለኛ ነገር እንደምታደርግ አይነት ነገር አክተ ስለምታደርግ የምር እኔ እያፈርሽ የምታደርጊው ነገር ስህተት መሆኑን አውቀሽ እንደው የሆነ ለማፈር ለመደበቅ ሙከራዎችን ብታደርጊ አዎ በቃ ፍቅር ነው አስገድዷት ነው ምናምን እላለሁኝ። ግን አንቺ እያንዳንዷን ነገር ልክ ነኝ ብለሽ አስበሽ ስለምታደርጊ በጣም ነበረ እየተገረምኩኝ ነበረው። እና ይሄ ነገር እኛ ከምናስበው በተቃራኒ ሪል ሆኖ ከተገኘ ለዚህ ነገር አብርሽም ሄርሜላም ዋጋ ትከፍላላችሁ። የምሬን ነው የምላችሁ። ለዚህ ደግሞ ኮመንታችሁን በደንብ መለስ ብላችሁ ማየት ትችላላችሁ። እየሄዳችሁበት ያለው መንገድ ትክክል ባለመሆኑ ተመልካቾች ጭምር የሚሰጧችሁን ሀሳብ በደንብ ማየት ትችላላችሁና እኔ የምሬን ነው። በጣም ነው ተመልካቾች በሰጡት ኮመንት እየተገረምክ የነበረው። ያው ካደረጋችሁት ነገር አንጻር የዚህን ያክል እንትን የሚያስብል አይነት ነገር አይደለም። ግን ያው የፈለገ ቢሆን የፈለገ ሰው ቢያናድን የፈለገ ጥፋት ቢያጠፋ እንደዚህ አይነት ቅጽበታዊ የሆኑ ነገሮች ሲፈጠሩ ልባችን ያዝናል። ግን ያንን ነገር ማየት ባለመቻሌ ያው እንዳልኳችሁ የተወሰነ አስገርሞኛል ማለት ነው። ከዛ ውጪ ግን እኔ መግቢያ ላይ እንዳልኳችሁ አላመንኩበትም። በቃ አብርሃም ትኩረቶች ሁሉ እሱ ላይ ስለሆኑ ሰዎች በተደጋጋሚ እየተናገሩት ስለሆነ ምናልባት ተመልካቾች ያዝኑልኝ ይሁን እንደዚህ አይነት ነገሮች ቢፈጠሩ በሚል የሆነ የሰውን እንትን ሀሳብ ለማየት የፈጠራቸው ነገሮች ነው የሚመስሉኝ ማለት ነው። የምር ነገሮችን ለማየት ከሞከራችሁ የመኪናው እንትን ሳይሆን የካሜራ እንዲህ ማለትና አብርሃም መኪናውን ወደ ጥግ አዙሮት አቁሞ ምናምን እንደዛ አይነት ነገር እንጂ የምር ሪል የሆነ አደጋ ነገር እኔ አደጋ የሚመስል ነገር አላየውም። ካየሁት ነገር አንጻር ለመናገር የምችለው ይሄንን ነው። ያው የተፈጠረውን ነገር ማወቅ የሚችሉት እነሱ ናቸው። ግን እኔ እዚህ ጋር ተቀርጾ በመጣው ነገር ላይ እንደቻልኩት እንደዚህ አይነት ነገር ፍጹም ላይ አልቻልኩም። እሱም ከወረደ በኋላ ምናልባት ማለት ነው አክሲደንት ከሆነ መኪናው ላይ የደረሰ ነገር ካለ ብዬ ለማየት ሞክሬ ነበረ። ምንም የተለየ ነገር ለማየት አልቻልኩም። ምናልባትም አብርሃም ይህንን ነገር እየተጠቀመበት ያለው አንደኛ ትኩረቱን ከሱ ላይ እንዲነሳ ለማድረግና እዚህ ጋር ከሄርሜላ ጋር ባለው ነገር ትኩረት እንዳይሳብና ሰው አቴንሽኑን የመኪና አደጋ ደረሰበት የሚለው ፓርት ላይ እንዲያደርግ አስቦም ይመስለኛል። ያው በዚህም ተሳክቶለታል። በነገራችን ላይ የኮመንቱ 90% የሚሆነው በዚህ ጉዳይ ላይ ነው ኮመንት የተጻፈው። ምክንያቱም እሱና ሄርሜላ ዛሬ ላይ ያደረጉትን ነገር በሙሉ ከህዝቡ ውስጥ አውጥቶ ትኩረታቸውን አክሲደንቷ ላይ ብቻ እንዲያደርጉ ማድረግ ችሏል። ምናልባትም አብርሃም ይህንን ነገር አስቦበት ያደረገበት ነገር ይመስለኛል። ግን ያው ብቻ ሰው ምን አይነት ፊሊንግ አለው የሚለውን ለማየትም ፈልጎ ሊሆን ይችላል። ያንን ደግሞ በደንብ በቂ መልስ ያገኘህ ይመስለኛል። አስበዋል። ሪል ውላ ተፈጥሮ ቢሆን ሰው በጣም እንዳዘነብህና እንደተከፋብህ በደንብ ማረጋገጫ ያገኘህ ይመስለኛል ማለት ነው። ስለዚህ አሁንም ቢሆን መጥፎ ስራ እየሰራችሁ እንደሆነ ጭንቅላታችሁ ካመነበት ከዚህ ነገር ለመመለስ ጊዜው አልረፈደም። የምሬን ነው። ሪል ይሄ ነገር ከሆነ የሩታ አምባ አይለቃችሁም ለማለት ያክል ነው ማለት ነው። ሰው እንግዲህ የተፈጠረውን ነገር ሁላችሁም አይታችኋል ብዬ አስባለሁኝ። እንደተለመደው ሀሳባችንን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ።